ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚህ ጋር ያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግ። ፌክ የሆነ ካውንተርፊት ያዘጋጃል ሴጣን። ከዛ በኋላ እነዚህ ፌኮች በሚሰሩ ስህተት ሙሉ አገልግሎቱን እንዲመታ አጋንንት የሚችለውን ያደርጋል። እና የሰውን ልብ የሚያወርዱት ሰዎች በምንድነው? ሲሳሳቱ በነበሩ አጋንንት ባስነሳቸው ሰዎች ጥፋት እውነትም የሚያገለግሉትን ይመታና አሁን ጄነሬሽኑ የትንቢት አገልግሎት በቃ ወደ ኋላ የቀረ ያልተማሩ ሰዎች፣ ከገጠር የመጡ ሰዎች፣ ማህይሞች የሚሰሩት አስመስሎ ሴጣን በጄነሬሽኑ ማይንድ ውስጥ እያስገባ ነው ያለው በዚህ ጊዜ። መጽሐፍ ቅዱስ ግን የትንቢትን ስጦታ በብርቱ ፈልጉ ነው የተባለው። እስቲ በብርቱ በሉ። እርግጠኛ ነኝ ጳውሎስ ይጽፍ ሰላም ክቡራት የሕዋተይ ድሓንዲኹም ኣምላኽ ዝተመስገነ ይኹን ከመይ ኣለኹም? ናይ ሎማዓንቲ መደበይ ኣብ እዋናዊ ጉዳይ ኢና ክንዘራረብ ማለት እዩ። ኣብዚ ሰሙን እዚ ኣብ ሶሻል ሚድያ ዝዛረብ ዘሎ ጉዳይ ሃዋርያትን ነቢያትን የለውን ዝብል እዩ ማለት እዩ። ቃለ ህይወት ዝበሃሉ ቤተ ክርስቲያን ማለት እዩ ኣዋጅ ኣውፅኦም ኣለዉ። ነቢ ሃዋርያ ዝበሃል የለን ኣብዚ ዘመን እዚ። ድሓር ከዓ ሃዋርያ ይኹን ነቢ ዝብል ሽም ዘለዎ ከዓ ኣብ መድረኽና ኣይንጋብዝኒና ድሕሪ ሕጂ ኢሎም ኣውፅኦም ኣለዉ እንታይ ሽሙ ማለት እዩ። ሕጂ ነዚ ተመልኪቱ ከዓ ብዙሓት ሃዋርያት ነቢያትን ካ ተላዒሎም መልሲ ይህቡ ኣለዉ ማለት እዩ። ከርእይኩም ድሓርቲ ቪድዮ ኣነ ግን ሸይ ሓሳብ ኣብዚ ክዛረብ ይደልየ ማለት እዩ። ቅድሚ ናቶም ቪድዮ ምርኣየይ ናተይ ንእሽተይ ሓሳብ ምኽብ ድሓራ መወዳእታ ኩሎም ተዛሪቦም ኣለዉ። በዓል ሃዋርያ ዘለኣለም ተዛሪቦም ኣለዉ። ሃዋርያት ኣእምራት ደቂ እስራኤል ላንሳ፣ ሃዋርያ ዘለኣለም ካልኦትን ተዛሪቦም ኣለዉ። ዳዊት ፋሲል ማሙሻውን ድበለሎ ከስማዓኩም እየ ማለት እዩ። እዚ ኣብ ጉዳይ ሃዋርያት ነቢያትን ሲ ንምንታይ እዮም ፀቂጦም የለውን ድብሉ ኣለዉ ኢለ ኩሉ ግዜ ይሓስብ። ንምንታይ ደኣ ወንጌላዊ የለን እንደ ይብሉ፣ ንምንታይ ደኣ መምህር የለን እንደ ይብሉ፣ ንምንታይ ኣብ ዘን ክልተ መሰረት ናይ ቤተ ክርስቲያን ዝኾና የለን ምባል በፂሖም ኢለ ክምርምር ከለኹ ናይ ፀላኢ ኣጀንዳ እዩ። ብሓቂ ይብሎም ናይ ፀላኢ ኣጀንዳ እዩ። ካልእ ወላ ሓደ ፍታሕ የለን። ንኣብነት ሲ ሓደ ሃዋርያ ሰራቂ ስለ ድኾነ ሲ ኩሎም ሃዋርያ ከመይ ጌርካ ሰረቕቲ ትብሎም? ሓደ ነቢ ስለ ደጨረረስ ኩሎም ነቢያት ሰረቕቲ እዮም ከመይ ጌርካ ትብል? እዚ ናይ ኣቦነት ልቢ ስለ ደይብልካ ወይ ከዓ ማቹሪቲ ስለ ደወሓደካ ኢኻ እምበር ሓደ ሰብ እንድሕር ተጋጊኑ ዒኻ ተጋጊኻ ትብሎ። ሕጂ እዞም ናይ ቃለ ህይወት ከዓ ኣማሪሮም እንድዮም። ምክንያቱ ኣብ ኢትዮጵያ ብዙሕ ድራማ እዩ ዝስራሕ በዚ ናይ ሃዋርያትን ነብን ኦፊስን ማለት እዩ። ሕጂ ሰልችዎም ስለ ድኾነ በቃ ወረ የለን ናብ ምባል በፂሖም ግን ከምኡ ፅቡቅ ኣይኮነት። ህበይሲ እንታይ ድበሃል ንሓንቲ ወይ ንክተርክባ ስለ ደይቃለሲ ክላእ ደይመፂፅ ገለ ኢላ። ሕጂ ሓደ ሰባት እቲ ፀጋ ስለ ኣብ ህይወቶም ስለ ደይሰርሐሲ ይንዕቆ። ንምንታይ ኢኻ ትንዕቆ? ብናይ ሃዋርያት ነቢያትን ፀጋ ተገልገል እንዶ ብዙሓት ኣምላኽ ኣለዉ ዝጥቀመሎም። ስለዚ እንታይ እዩ እዚ ኣመለኻኽታ ወላ ኣብ ኤርትራውያን ኣሎ እንድዩ የለውን ሃዋርያትን ነቢያትን ድብሉ ኣለዉ። በቃ ገሊኦም ከዓ ነቶም ተኣሲሮም ደለዉ ኣብ ኤርትራ ንዖም እዮም ሃዋርያት ነቢያት ድብሎም ከም በዓል ኣሸር ማለት እዩ። ሃዋርያት ነቢያት ኣለዉ ደሎም ኣርእየና ተይልከያ የለን ብለካ ነቲ ኣቦ ነቢያት ዝተባሃለ ጆሽዋ ሓሳቡ ብልዎ ንመን ሽዑ ከቕበሉ ማለት እዩ። ይገርመካ እዩ። ኤኒዌይ እንታይ ኩኑ መሲልኩም ክርስቲያናት? ቀዳማይ ነገር እቲኦም ድጋገዩ ወላ ሰባት ከም ድኾነ እመኑ። እስኻሲ ኣብ ሶሻል ሚድያ ስለ ደይወፅኻ ስለ ደይተረኣኻ ኢኻ እምበር መዓት ጌጋ ንኢደለካ ኩላትና ማለት እዩ። ከምዚ ልብኹም ሲሰፊሕ ይኹን ኣገልገልቲ ገለ ጌጋር ኢኹምሎም ስቀልጢፍኩም ሓሳዊ ጠንቋላይ ገለ ናብ ኮሚታት ኣይትኸይዱ ክትእርም ገለ ትኽእል እንዲኻ ግን ሓሳዊ ጠንቋላይ እዩ ገለ እዚታት ግደፉ ኣይዋፃኩም። ኣምላኽ ከም ዝርእዮ ረኣዩ፣ ኣምላኽ ከም ድሽከመኩም ንሰብካ ተሸከሙ። ኦኬ ዶ? ካልእ ግን መጽሓፍ ቅዱሲ ሃበ እንድሕር ኢሉስ እንታይ ዋይኻ ስኻ ትወስዶ የለን ገለገለ ትብልሲ መጽሓፍ ቅዱስ ላዕሊ ኸይደ ምርኮ መለሰ ሃዋርያት ነቢያትን ገይሩኻ ሸሞም ንገሌ መማራን ሃዋርያት ነቢያት ኢሉ ንምንታይ ኢኻ እታ ሃዋርያት ነቢያት ሕጂ ገለገለ ከዓ ወልሓንቲ ነቢ ድበሃል ወላ ግደፎ ወንድም ጥራይ በሉና ገለ ብሉ ኣለዎ ከም በዓል ነቢ ሱራፌል ማለት እዩ። ግን ክኸውን ዘለዎ ወንድም በለና ገለገለ ደይኮነ እቲ ሓቂኻ ንሰብ ክተረዶ ኣለካ ናይ ምንታይ ድሕርሕር ኢኻ ትብል? ንሳቶም ዳ ናባኻ ይመለሱ እምበር ንስኻ ከመይ ጌርካ ናብኦም ዝምለስ? ንዓታቶም ነዚኦም ነቢ ሃዋርያ የለን ዝብሉ ዘለዉ ከተረድኦም ክትክእል ኣለካ እምበር ፈሪሕካ ድሓን ወንድም በሉኒ ሃዋርያ ነቢ ትበሉኒ ንምንታይ ኢኻ ከምኡ ትብሎም?
ንስኻ ኻና ብሓቂ ክተምፅም ለካ yes I am apostle ኢልካ ተረዶም መን ይሸይምካ ብኸመይ ኻ ተሸይምካ ናይ ብሓቂ ናይ ሃዋርያት ጸጋ ከይሰርሐሎ ዲቦትካ ኣረዳዮም ሃዋርያት ዘላለም ከም ጌሪ ይደረድእ ደሎ ሃዋርያት ኢና ይብላሎ በቃ ንፉዕ ኣነ ኣሚነሉ ይኹን ኣይኹን ንዑ ብዘይገድስ ግን ብሃዋርያነቱ ከም ደይ ጠራጠር ሰብኣይ ኢለዮ ኣነ በቃ ኣብ ሶሻል ሚድያ ንኩሎም ሃዋርያት ቻሌንጅ ንዑ ግበሩ እንዳበለ እዛረባሎ ማለት እዩ ተረዲኹም ከምኡ ክኸውን ኣለዎ ናይ ኣምላኽ ሰብሲ ነቓፅን ሓቀኛን ክትከውን ኣለካ እምበር ብንፋስ ልለዎ ክትከውን የብልካ ነቲ ክትሕጉስ ከላኸላ ግደፉና በጃኹም ሰብ እንታይ ይድገብረካ ንዓይ ሕጂ በቐዳማይ ሓደ ሰብ እንታይ ኢልኒ ሞጎስ ሰብ መንፈስ ኣለዎ ነፍሲ ለብሲ ክሓድር ዝብል ምህሮ ኣጋንንቲ እዩ ነዚ ትምህርትኻ ተኣምነሉ ኢኻ ስኻ ስለዚ ዳግማይ ሕሰበሉ እንታይ ክሓስበሉ ሓቂ እንዲ እንታይ ኻ ክተምፅእ ሓሳቡ ብለን ወላ ገለ ብለን ሓቂ እንዲ እሞ ንሱ እንዲ ይኣምነሉ እሱ ኢኻ ሒዘ ዝኸይድ ኢለዮ ማለት እዩ ምክንያቱ በቃ ብብዙሕ ምሳሌ እናገበርኩምና ረድእ እዮም ማለት እዩ ሕጂ እንታይ እዩ ንዝኣመንኩምሉ እምነትሲ ሰብ ከይፀርፈኒ ሰብ ከይንፅለኒ ገለገለ ኢልኩም ኣይትፍርሑ ዶ መዛ መፅሓፍ ቅዱስ እንደተሰማማዕ እንታይ ወይ ናይ እግዚአብሔር ሰብ ኢኻ ኣብ ምድሪ ተኸቢሩ ዝነበረ ወይ ኩሉ ሰብ ኣጣቕዒሉ ዝሓለፈ ኩላ ናይ እግዚአብሔር ሰብ ኣብ መፅሓፍ ቅዱስ ዘላ ተዋሪዳ እንዲ ሓሊፋ ኩላ ዘይሽማ እንዳተዋሃበት ሓቀኛታት ክነስና እስከም ሓሰውቲ ተቆፂርና ዶ ይብለን ሃዋርያ ጳውሎስ ስለምንታይ ኢኹም ገለገለ ሃዋርያት ነቢያት ነቲ ክትሕጉሱ ኮሽመሽመሽ ትብሉ ሓቀኛታት እንደኾኑ ኣይትፍርሑ ትብዕ እንደበሉ ሰብ ክፀርፈካ ይኸፀልበካ እዩ መወዳእቱ በቃ ትድፀረፈካ ብግንባርካ ይጥፍኒ መቸም ስለዚ ዕላማ ደለኩም ሰባት ኩኑ ገለገለ ናይ ኣምላኽ ሰባት ማለት እዩ ኣነ ነጊረኩም እየ ብሃዋርያትን ነቢያትን ይኣምን እየ ምክንያቱ ኣብ መፅሓፍ ቅዱስ ንገሊኣቶም ነቢያት ንገሊኣቶም ሃዋርያት ገይሩ ሃበ ኢሉ እዩ ኣብዚ ሓደ ክልተ ሰባት ስለ ዝተጋገዩ ምስ ጸጋ ኣምላኽ ኣይትባእሱ ምስ ጻውዒት እግዚአብሔር ኣይትባእሱ ኣምላኽ ዝበሎ ይኹን በሉ በቃ ኣብ ዘመን ሃዋርያት እውን ሓሰውትን ሓቀኛታትን ነይሮም እዮም እቶም ሓሰውቲ ጠፊኦም ሓቀኛታትካ ቀፂሎም ነለ ንዓባና ኣሕሊፎም ወቲ ክርስትና ማለት እዩ ስለዚ ከም ገማልኤል ንኹን ምስ ኣምላኽ ምባእስ ከይኮነና ንሕደጎም ከም ዝበለ ሕደግዎም ናይ ኣምላኽ ተደይ ኮይኖም ክጠፍዮም ወላ ኢየሱስ ክርስቶስ በዓሉ ምሽኮም ኢሉ እቲ ቃውዕን እቲ ክርስቲያንሲ ብሓደ ይቆሉ ኢሉ መላእክቲ መፂኦም ኣብ መወዳእታ ዘመን ክፈልይዎም እዮም ያ ስለዚ ባዕሉኹም ክፈልይዎም እዮም ጎይታ ባዕሉ ክፈልዮም እዩ ሓራይ ዶ እዚኦም ቃለ ህይወት ሕጂ ዓብ ጌጋ ተጋጊዮም ምስ ኣምላኽ ተባይሶም ብሓደ ክልተ ነቢያት ኣብ ኢትዮጵያ ደጨርብሩ ክንፅልየልኩም ገንዘብ ክፈሉ ገለገለ ዝብሉ በዚኦም ንኩሎም ሃዋርያት ሃሪሞሞም የለውን ኣብ ምባል በፂሖም ዓብ ጌጋ ሕጂ ዓብ ጌጋ ኣለው ሰይጣን ኩሉ ግዜ ነቲ ሓቀኛ ናይ ሃዋርያት ጸጋ ከሃርሞ ሰባት ከይቀበልዎ እንድሕር ደልዩ እንታይ ይገብር ኣርቲፊሻል ፌክ ሃዋርያት ኣስሉኽ ኸቢሉ ደእቱ ግደ ሓቂ ኣብኡ ክትበፅሕ ገብሩኻ እንዮም ገለገለ ሃዋርያት ነቢያት ክንደይ ተበዲልና ኢና ኳብ ህይወትና ንዓይ ኣብ ኢትዮጵያ ሓደ ነቢየ ገለኢሉ ኣጨርቢር ንገዛይ ኣትዩ ዋዕዋዕ ኣቢል ንብረተይን ገለ ወሲዱ መስኪረልኩም ይቐድሚ ሕጂ ዓብዱራሕማን ሽሙ ግን ንኣምላኽ ስለ ንፈርሕ መቸም ኩሎም ሓሰውተዮም ኣይበልናን ንዑ ጥራይ ኣነ ኾኒነዮ ግን ኣብኡ ደረጃ የብፅሑኸዮም ገለገለ ነቢያት ሃዋርያት ምሻሎ ጸጋ ኣምላኽ ክሸጡ ትርኢ ገለ ክፅለየልካ ገንዘብ እትብሉኻ ገለ ዘይከውን ትንቢታት ሕልፉልካ ኣብ ህይወትካ ፐርሰናል ኣትዩ ምጋገዩ ገለሞ ኣብኡ ትበፅሒኻ ሓደ ግዜ ግን ቅርጥም ተብላለካ ታድጉሓኻያ ንኽስ ኣቢልካ በቃ እግዚኣብሔር ኣምላኽ ሰኻሪኢኻ ኣለኻ ኣብ ህይወተይ ደይከውን ትንቢት ኣምፅኦም ኣለዉ ባዕልኻ ፍርዲ ሃቦም ገለኢልካ ሕልፍ ትብላ ማለት እዩ ምክንያቱ ክንደይ ቁኑዓት ነቢያትካ ኣለዎ ክንደይ ጨዋታት ሃዋርያት ኣለዎ ኖ ብሰንኮኦምሲ ኩሎም ክትልክም ጽቡቕ ኣይኮነን ብዝኾነ በሉ ከይንዋሓልኩም እስከ መን እዩ ሓቀኛ ዘሎ ስምዕዎም እቲ ቪድዮታት ናይ ኩሎም ክገብረልኩም እየ ስኻትኩም ምስ መን ኢኹም ዘለኹም ምስቶም የለውን ዝብሉ ዲኹም ምስቶም ኣለዉ ድብሉ ናትኩም ሓሳባት ኣብ ኮመንት ኣስፍሩለይ ናተይ ሓሳብ ግን ሃዋርያትን ነቢያትን ኣብዚ ዘመን ኣለዉ ሓሰውቲ ኣለዉ ሓቀኛታት ኣለዉ ኢለ ድኣምን ኢየሱስ ዝኾነ እውን ካብ ሓሰውቲ ተጠንቀቑ ክብል ከሎ ሓቀኛታት ስለ ዘለዉ እዩ እሞ ሓቀኛታት ኣለዉ ሓሰውቲ ኣለዉ ኢለ ድኣምን ኣነ እቲ ጸጋ ኣሎ ቤተ ክርስቲያን ክሳብ ካብ ምድሪ ትውሰድ ክሰርሕ እዩ ኢየሱስ እውን ኣሎ ኢለ ድኣምን ናይትዮም ኣሕዋትና ቪድዮ እንዳረኣና ንወድእ ሓሳባትኩም ኣብ ኮመንት ሃቡ ኣለዉ ትብሉ ዶ ብዘመን ሃዋርያት ነቢያትን ወላስ የለውን ኣብ ኮመንት ሓሳብኩም ኣንብሩ አሜን ነብይ አለ አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች እሳት የሌላቸው ሰዎች እግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች ማይሉት ነገር የለም አጋንንት ማስወጣትን ይተቻሉ ትንቢትን ይተቻሉ
አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነብይ የለም። ምንድነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለህ እንደዛ የሚለው? አለ ካለ እስቲ ትንቢት ነገር ሊባል ነው፣ አጋንንት አስወጣ ሊባል ነው። ስለዚህ ያለ የለም ብሎ ማስካድ ነው ያለበት። ወደ ላይ በወጣ ጊዜ ምርኮም ማረከ፣ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢዎች፣ አንዳንዱ ወንጌላውያን፣ አንዳንዱ አስተማሪ አድርጎ ሾማቸው። ይሄ አምስቱ ኦፊስ ጌታ እስኪመጣ ይቀጥላል። መጋቢ ካለ ነብይም አለ፣ ነብይ ካለ ሐዋርያም አለ። እዛኛው ትምህርት የተጠመቁ አንዳንድ ሰዎች እያየው ነው ፊታችሁ ላይ። ሐዋርያ አለ፣ አሜን፣ ነብይ አለ። ቅር አላቸው። ይበላችሁ፣ እንደምንም በውሃ በለስላሳ ጠጧት። እንደምንም በውሃ በለስላሳ ጠጡ። ኢየሱስ ያረ ፊትና የሚባል ነገር ግን አለ በመጽሐፍ ቅዱስ ላይ። ክብር ለኢየሱስ ይሁን። ስማይንንም እንደ ዕውቀት መጠን ነው የምታወራው። ስታወራ እኮ ከዕውቀት በላይ አታወራ። አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ሐዋርያ ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሐሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀውም ማለት ነው። ትምህርቱንም ሐሳቡንም አውቀዋለሁ። የኢትዮጵያ ውስጥ እውነት የሚባል አንድ የጀርመኖች እንትን ነበር፣ ይሄ መጽሐፍትና እንትን ሚኒስትሪ ነበር። ያንን ትምህርት እየተከተለ ነው የሚያወራው ልጁ። ስለዚህ እሱ የዚህ የመንፈስ ቅዱስ እንቅስቃሴን ከማይቀበሉ ወገን የተፈረጀ። ለምን አትሰማውም ብትለኝ ማን እንደሆነ ስለማውቅ ልሰማው አልችልም። እነኚህንም ቤተክርስቲያኖች ብትል በዛ ካታጎሪ ውስጥ ያሉ ናቸው። የመንፈስ ቅዱስ እንቅስቃሴ ማይቀበል አቋም ያላቸው አመራሮች ሲመጡ ያንን ይከተላሉ። ግን በኢትዮጵያ ታሪክ ደግሞ ሜንላይን ቸርችስ አንዱ ውስጥ ተሰግስጎ ነው ያለው። ፔንቴኮስታሉ ባፕቲስት ውስጥ፣ ሉትራኑ ፔንቴኮስታል ውስጥ፣ ኮሌጃቸው አንድ ላይ፣ ነገራቸው አንድ ላይ የሆነበት አገር ላይ ነው ያለን። ይሄንን ማንክደው እውነት እያለ እከሌ መንፈስ ማይቀበል እንትን ነው፣ እከሌ ደግሞ መንፈስ የሚቀበል ቸርቹን ማለት አትችልም። ለምሳሌ በጣም ብዙ ሐዋርያና ነብይ የሚወጣው ከነኚህ ቸርቾች ከራሳቸው ነው የሚወጣው። አሁን አየሩ ላይ የምናያቸው ነብይና ሐዋርያት ራሱ የወጡት አሁን 80% ከዛ ነው የወጣው። አይጋጭም ታዲያ? ሐዋርያ እኮ እሱ ነው እኮ የምልህ። ኢትዮጵያ ውስጥ ያለው ነገር እርስ በርሱ ድብልቅልቅ ያለ ስለሆነ እንደ ቤተክርስቲያን አሁን እኔ ቤተክርስቲያን ቃለ ሕይወትን ልቃወም አልችልም። እንደ ቤተክርስቲያን በሕያው እግዚአብሔር ፊት ነው የምልህ። ቃለ ሕይወትን እንደ ቤተክርስቲያን ልቃወማት አልችልም። ለምን? ቃለ ሕይወት እኔ ዛሬ ተስፋ ለማረገው ሪቫይቫል ቁልፍ ናት። እኔ መካነ ኢየሱስን መቃወም እችላለሁ በምን አቅሜ? ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ያንንም እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም፣ አልተነሳምም፣ በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ ልንሞት ነው ሐዋርያ አርገን እንሾማችሁ ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ። ይሄንን በደንብ አድርጋችሁ ስሙ። በቂ መልስ ይሆናል ብዬ አስባለሁ። ስሙ። ሮሜ ምዕራፍ 16 ቁጥር 7 አከራካሪ ነው አተረጓጎሙ። አከራካሪ ነው ብላችሁ ጻፉ። አንድሮኒቆንና ዩሊያን የሚባሉ ሰዎችን ያነሳና ጳውሎስ በሐዋርያት መካከል ስመጥሮች ነበሩ ይላል። ስመጥሮች ነበሩ ይላል። ምን ማለት ነው? ከሐዋርያት መካከል የተከበሩ ነበሩ ለማለት ነው ወይስ ሐዋርያት ያከብሯቸው የነበሩ ናቸው ማለት ነው የሚለው አከራካሪ ነው። ግን ሞስት ፕሮባብሊ ከሐዋርያቱ መካከል ስመጥሩ የሆኑ ሐዋርያት ነበሩ ማለት ነው ብሎ የሚረዷቸው አሉ። ቀጥለዋል። በድንቆች በታምራት ያገለግላሉ ሐዋርያት።
ሁለተኛ ቆሮንቶስ 12 በድንቅ ነገር በተአምራት እየዞሩ ወንጌልን ያገለግላሉ፣ አብያተ ክርስቲያናትን ይመሰረታሉ፣ አዳዲስ ቴሪቶሪ ይጥሳሉ። ፋንክሽኑን እናንተ ራሳችሁ አንብቡት። ጳውሎስም በርናባስም ሌሎችም ሐዋርያት ምን ያደርጉ ነበር? እየዞሩ። ለዚህ ነው ቢሮ የማይመቸኝ እኔ ሐዋርያና ቢሮ አብሮ አይሄድም። በጣም የሚሄዱ ናቸው። አፖስቶሎስ ናቸው፣ የተላኩ ናቸው። የእግዚአብሔር ሕዝቦች በአጠቃላይ የተላኩ ናቸው። እነሱ ግን በጣም የተላኩ ናቸው። በድንቆች በተአምራት ወንጌልን ይሰብካሉ፣ አብያተ ክርስቲያናትን ይተክላሉ፣ አብያተ ክርስቲያናትን ያደራጃሉ፣ አብያተ ክርስቲያናትን ይመራሉ፣ ያደራጃሉ። ቪዥነሪስ ናቸው። እነኚህ ምንድን ናቸው? ሐዋርያት ናቸው። የሐዋርያነት ስጦታ ተቋርጦ አያውቅም ብዬ ነው ማምነው እኔ። ቤተክርስቲያን እስካለች ድረስ ሐዋርያነት አለ። ሐዋርያ በሉን ብለው አልተከራከሩም፣ ተመስገን ነው። ግን አርገውታል። ኢቨን በቤተ ክርስቲያን ታሪክ የመጨረሻው የጨለማ ዘመን የሚባሉት ጊዜያት ላይ ሁሉ ስትመረምሩ አሉ የሆኑ ሐዋርያት እየሰነጠቁ እግዚአብሔርን ያገለገሉ። የዮሐንስ ራእይ መጽሐፍም ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ለዩ ነው እንጂ ሐዋርያነት የለም አይልም። የመጨረሻው መጽሐፍ እንደ ዛሬው ያስቸገሩ ነበሩ መሰለኝ። ሳይሆኑ የሚሆኑ ስላሉ በሉ የለም አይልም። በነገራችን ላይ የሉም ብሎ ማመን እኮ በአንድ በኩል ግልግል ነገር ነው። ግን እንደዛ አይልም። ሳይሆኑ ነን የሚሉ ነበሩ። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ለዩአቸው፣ እነሱን ተቃወሙ ነው የሚለው። ሐዋርያት እነሱ ናቸው። ነቢያት የታወቀ ነው። ኤፌሶን 4 ላይ ያለላችሁ፣ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለላችሁ የእግዚአብሔርን ሕዝብ ኦን ጋድስ ቢሃፍ የሚያወሩ ማለት ነው። የእግዚአብሔርን ሐሳብ የሚያመጡ የሚለዩ የንጉሥ አፍ የሆኑ በመንፈስ ቅዱስ የተለየን የእግዚአብሔር ዕውቀት የሚናገሩ ነቢያት አሉ። በዘመናችንም አሉ፣ ጥንትም አሉ ብዬ አምናለሁ። ሐዋርያት ሥራ ምዕራፍ 11 ላይ ለምሳሌ አጋቦስ ነበር የሚናገር የወደፊቱን የተናገረ በኢየሩሳሌም ሊመጣ ስላለው ድርቅ የተናገረ በጳውሎስ ሕይወት ውስጥ ሊሆን ያለውን የተናገረ ሐዋርያት ሥራ ምዕራፍ 21 ላይ አጋቦስ የሚባል ነብይ ነበር ይላል። ነቢያት ነበሩ በአዲስ ኪዳን አሁንም አሉ። ይሁዳና ሲላስ ተጠቅሰዋል ሐዋርያት ሥራ ምዕራፍ 15 ላይ። ይሁዳና ሲላስ ሐዋርያት ሥራ ምዕራፍ 15 ቁጥር 32 ነቢያት ነበሯት። ኦፍ ኮርስ ሐዋርያት ሥራ ምዕራፍ 13 ላይ ነቢያትና መምህራን ነበሯት የአንጾኪያ ቤተክርስቲያን። ሌላ ጊዜሽ አስተማሪዎችና መምህራን እና ነቢያት ነበሯት ብቻ ሳይሆን ነበሯት፣ እነኚህ አንድ ላይ ነበሩ። እሺ በጣም ያስገርማል። እኔ ሳስበው አንድ ላይ ይጦሙና ያመልኩ ነበር። አሁን እኮ አንድ ላይ ለማስቀመጥም በጣም ከባድ ነው። በአንዲት ቤተ ክርስቲያን ውስጥ ነበሩ፣ አንድ ላይ ይጾማሉ፣ አንድ ላይ ያመልካሉ። መንፈስ ቅዱስ መጣና ሐዋርያትን ደግሞ በሉ ለዩልኝ አለ። ነበሩ ሐዋርያት፣ ነቢያት፣ መምህራን። ሐዋርያት የተለዩቱ በርናባስና ጳውሎስ፣ ነቢያትና መምህራን ደግሞ በዚያችው ቤተክርስቲያን የነበሩ ማለት ነው። በነገራችን ላይ በዚህ በደንብ ግልጽ እንደሆነ ይህንን የተናገሩት አሁን ላይ ነቢይ ነኝ ሐዋርያ ነኝ ምናምን ለሚሉት አይደለም። አሁን የተናገሩት ለነዛ አይደለም። ይሄ ቢሮ ከፍቶ ምስቱ ገንዘብ ያዥ አጎት ልጅ አክስት ምናምን ሰብስቦ ቤተክርስቲያንን የገቢ ምንጭ አድርጎ እነሱን አይደለም። እጣ ይወጣላችኋል በጌታ በኢየሱስ ስም አሜን ብላችሁ ይሄን ቪዲዮ ለ20 ሰው ሼር ለ30 ጊዜ ኮፒ ሊንክ ያደረጋችሁ ተቀበሉ። ይሄ ግንቦት ወር ላይ እግዚአብሔር አምላክ እጅ በአፍ የሚያስጭን ቁልፎችን እጆቻችሁ ላይ ያስገባል። የቤት ቁልፍ፣ የመኪና ቁልፍ፣ የራስ የሥራ እግዚአብሔር እጅ ላይ ቁልፍን ያስረክባል። አውጃለሁ በጌታ በኢየሱስ መጽሐፍ ሲናገር ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ እንዲህ ይላል፣ የዳዊትን መክፈቻ በጫንቃ ላይ አኖራል። የዳዊትን መክፈቻ ማስተር ኪ በጫንቃ ላይ አኖራለሁ፣ እርሱም ይከፍታል፣ የሚዘጋ የለም፣ እርሱም ይዘጋል፣ የሚከፍት የለም ይላል። ቁልፉ እጅ ላይ ይገባል። ቀጣይ ዘመን ለምስክርነት ትቆማለህ። እንደዚህ ቁልፍ እያሳዩ ገመድ እያሳዩ የሆነ ነገር ተበጠሰ፣ ቁልፍ ተከፈተ፣ ይሄን መልካም ምኞት የሚናገሩ ሌቦች ስማቸውን በቃ የሚገርም እንትን ለጥፎ ነብይ እንትና ሐዋርያ፣ እነዚህ እኮ በቃ የሰው ኪስ የሚያጥቡ አጣቢዎች ናቸው እኮ የሰው ኪስ አጣቢዎች ናቸው። እነዚህንም ጭምር አንዳንዶች ቁጭ ብሎ አለ ነብይ ብሎ ሲከራከር ቁጭ ብሎ የሚበላ ቁጭ ብሎ ገንዘብ እየሰበሰበ እንትን የሚቀለብ አሁን እሱን ነው አለ ብለ አንድ ላይ የምትከራከረው። ዶክተር ቅድም የተናገሩትም ይሄንን አይደለም፣ አይመለከታቸው። እነዚህ ዲጂታል ሌቦች ናቸው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ጻፉ። ወዳችኋለሁ። ተባረኩ።